ጓደኛው ቤት ደርሰዋል። ሁሉም በሩ ላይ ጫማቸውን ያወልቃሉ። ክፍሉን የሞላው ሽታ ከጫማው የመጣ መሆኑን እስከሚያውቁ ድረስ ሁሉም ነገር በደስታና በሳቅ የተሞላ ነበር። ያሳፍራል አይደል? የእግር ጠረን በጣም የተለመደ ሲሆን በሕክምናው ቋንቋ ብሮሞዶሲስ በመባል ይታወቃል። ነገር ግን ይህ ሽታ በጫማ ውስጥ እንደሚካሄድ የሳይንስ ሙከራ ነው ብሎትስ? እግሮች ለምን መጥፎ ሽታ ይኖራቸዋል? እግሮች በራሳቸው አይሸቱም። ሽታው የሚመጣው በላብና በባክቴሪያ መካከል ከሚደረግ ኬሚካላዊ ጦርነት ነው። እግሮች ከብብት ስር ካሉ ብዙ ላባ መንጪጤዎች የበለጠ ላባ መንጪጤዎች አላቸው። ላብ እግሮቹን እርጥበት እንዲኖራቸው ያደርጋቸዋል። ይህም ለባክቴሪያዎች ፍጹም ምቹ ሁኔታን ይፈጥራል። እነዚህም ባክቴሪያዎች ላብን ዳይጀስት በማድረግ ጎምዛዛ ወይም የኮምጣጤ ሽታ የሚሸጥ የአሲድ ተረፈ ምርቶችን ይለቃሉ። እዚህ ጋር ነው የሚገርመው ነገር። ጫማው እንዲሸት የሚያደርጉ ተመሳሳይ የባክቴሪያ አይነቶች እንደ ሊምበርገር ያሉ ጠንካራ ሽታ ያላቸውን አይብ ለማምረት ያገለግላሉ። ለእግር ሽታ የበለጠ ተጋላጭ የሆነው ማን ነው? አንዳንድ ሰዎች መጥፎ ጠረን ያላቸው እግሮች እምብዛም አይኖራቸውም። ሌሎች ደግሞ በየቀኑ ይቸገራሉ። ለምን? ወጣቶችና ጎልማሶች የሆርሞን መጠናቸው ከፍተኛ ስለሆነ ተጨማሪ ላብ ይኖራቸዋል። አትሌቶች የማያቋርጥ ስልጠና፣ ላብ የበዛባቸው ጫማዎች ምንም የማድረቂያ ጊዜ የላቸውም። ቀኑን ሙሉ ሽፍን ጫማ የሚያደርጉ ሰዎች፣ ከመጠን ያለፈ ላብ ወይም የፈንገስ ኢንፌክሽን ያለባቸው ሰዎች። ሰዎች የሚሰሯቸው የተለመዱ ስህተቶች: ሙሉ ቀን አንድ ካልሲ ማድረግ፣ እግራቸውን ሳያደርቁ ጫማ ማድረግ፣ ሽቶን በጫማ ውስጥ በመርጨት ሽታውን ያስተካክላል ብሎ ማሰብ። ታዲያ መጥፎ የሆነ የእግር ጠረንን እንዴት በፍጥነት ማስተካከል ይቻላል? እግሮቹን በደንብ ይታጠቡ እና ያድርቁት፣ በተለይም ደግሞ በጣቶቹ መካከል። ጸረ ባክቴሪያ ሳሙና ይጠቀሙ ወይም በጨው ውሃ ይታጠቡ። የጥጥ ካልሲ ይጠቀሙ። ጫማውን በድጋሚ ከማድረገው በፊት ለ24 ሰዓታት ያህል ያሳርፉት። በጫማው ውስጥ ቤኪንግ ሶዳ ወይም ጸረ ፈንገስ ዱቄቶችን ይሞክሩ። ተፈጥሯዊ መፍትሄ: እግሮቹን በጥቁር ሻይ ለ15 ደቂቃ ይዘፍዝፉት። በውስጡ ያለው ታኒን ሽታ የሚያመጡ ባክቴሪያዎችን ይገላል። ከበድ ላሉ ጉዳዮች ሐኪሞ እንደ ኦንቶፎሮሲስ ወይም ቦቶክስ ያሉ ሕክምናዎችን ይሰጡታል። ጥያቄ: መጀመሪያ እርስዎ የትኛውን ዘዴ ይሞክሩታል? የሻይ መታጠቢያ፣ ቤኪንግ ሶዳ ወይም ጸረ ፈንገስ ስፕሬይ? አስተያየቱን ከስር ባለው አስተያየት መስጫው ስር ያስፍሩ እና ለተጨማሪ ጠቃሚ የጤና መረጃዎች ላይክ፣ ሼር እና ሰብስክራይብ ማድረግዎን አይርሱ። ሰላም ለእናንተ ይሁን።